ሪትም በሰርጋቸው ቀን እንደዚህ ተሰወሩ የሚባል ነገር በህይወቴ ሰምቼ አላቅምና ሰርጉ ለት ድረስ በደንብ ነው ያየሁትም በደንብ ነው ያጠናሁትም እሱም ባንድ አቅጣጫ እሷም ባንድ አቅጣጫ መጥፋታቸው በጣም ከባድ ሆነ ከጀርባው ያለውን ነገር ለማወቅ ጥረት ያደረግን ነው በጣም ተናውጧል ነው ማለት ለዛም ነው ሩጣን ወደ እናንተ ጋር የመጣ ነው እና ከምልህ በላይ ጨንቆናል እዛም እያስጨነቁን ነው ያለው ያው እንደዚህ ከሰታል ብዬም አላስብም ይችላል የሚል ሐሳብ እንዳስብ አድርጎኛል ገባክ ሰው ልጅ እዚህ ጋር ፕሮግራም አድርገህ ደግሰ ወጪ አውጥተህ ቤተሰብ ሁሉ ነገር ሰው ታድሞ ያለ ሙሽራውም እሷም ስልካቸውን አጥፍተው በምን ምክንያት ነው ሊገናኙ የሚችሉት ሄለን እንግዲህ ቤት ልትመጣ አልቻለችም ሰርገኛ እየጠበቃት ነው ያለው እንዴ ምን ማለት ነው ቤት ይመጣች አልመጣች ማለት እኔ እኮ ሸኝቻታለሁ ሲጀመር በቃ ከዛ በኋላ በቃ ገብታ እየሰራኋት ምናምን የሆነ እንዳልኩ ያለቀሰች ምናምን ነበርና እኔም ያው ደስታው ነው ብዬ ብዙም አላልኩ እዚህ አካባቢ ነው የሚኖረው ስልኩ ምናምን ይኖርሽ አለኝ በቃ ወይ ደውልለት አድርሻታለሁ ብለሻል እንዴ እሱ ቆይ ያው በመሃል ታለቅስ ነበር ትንሽ የተረበሸ ፊት ነው ያየሁበት አልቅሳለች በመሃል እንደም ምን ሆነሽ ምናምን ስላት አይ ምንም ምናምን አለችኝ አፍጥ ነው በእናት በጣም አፍጥ ነው ምን ነው ለዚህ ነው ወይ ሁሉ ነገር ያረጋጋት ይሁን ፕሮግራም ያደረገው ለዚህ ነው ወይ ተረጋጋሽ ውድ የዱካ ሾው ተከታታዮች የመጨረሻው የጊፍት ሪል ስቴት የሽያጭ ኤክስፖ ደረሰ ከሰኔ 13 እስከ ሰኔ 20 የሚካሄደው ታላቁ ኤክስፖ ሊካሄድ ጥቂት ቀናት ብቻ ቀረው ለገሃር አራተኛው የጊፍት ሪል ስቴት መንደር ከ2 ሚሊዮን እስከ 5 ሚሊዮን ብር የሚደርስ ቅናሽ በ5% ቅድመ ክፍያ በ60/40 የባንክ ብድር ቀድሞ ለሚመጡ ደንበኞቻችን በ350 ሺህ ብር ቅድመ ክፍያ ብቻ የቤት ባለቤት እንዲሆኑ በክብር ጋብዘኖታል በተጨማሪም በቦሌ አትላስ የመኖሪያ ቤቶችን እንዲሁም በመርካቶ ከ18 ካሬ ጀምሮ የንግድ ሱቆችን አዘጋጅተናል ጊፍት ሪል ስቴት ሰላም ውዴ ዱካሾ ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለናንተ ይሁን ይያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው እንግዲህ ዱካሾ የተለያዩ ፕሮግራሞችን ወደናንተ ማድረሱን እንደቀጠለ ነው እጅግ በጣም ብዙ ጉዳዮች ዛሬም ድረስ ቢሮአችንን ያንኳኳሉ እኛም ከፍተን እናስተናግዳቸዋለን እንግዲህ ዛሬ ለክርስትና እምነት ተከታዮች የጾም መያዣ ወይንም ደግሞ ጾሙ ሊገባ ዋዜማ ላይ ምንገኝበት ቀን ነው እውነት ለመናገር ዛሬ ለኛ የረፍት ቀናችን ነበር ነገር ግን እጅግ በጣም አንገብጋቢ የሆነ ጉዳይ ወደ ቢሮ እንድንገባ አስገድዶናል ዛሬ ወደ ቢሮ እንድንገባ ያስገደደን አንገብጋቢ ጉዳይ ምንድነው ይሄ ቀን እንግዲህ ለኔም እዚህ ለስታፎቼም የኦርቶዶክስ እምነት ተከታዮች ለሆነን በአጠቃላይ እንደረፍት ልንወስደው ያሰብነው ቀን ነበር ነገር ግን እንደዚህ ማድረግ እንዳንችል ያደረገን እጅግ በጣም አንገብጋቢ የስልክ ጥሪ ደርሶን ነው ዛሬ ወደ ቢሮ የገባ ነው እንግዲህ ጋዜጠኛ ወይንም ደግሞ እዚህ ስራ ውስጥ ያለ ሰው በአጠቃላይ እንደ ወታደር ነው ሰው የሆነ ነገር ሲያጋጥመው መፍትሄ ይዞ ለመቅረብ ቀን ቦታ ሰዓት አንመርጥም ከዛ የተነሳ እንግዲህ በዛሬ ቀን ቢሮ ገብተናል ባልደረቦቼንም ይቅርታ ለመጠየቅ ወዳለው ዛሬ ግን ያጋጠመን ነገር እጅግ በጣም የተለየ ጉዳይ ስለሆነ ይሄንን ጉዳይ መፍትሄ ለነፈልግለት ሰዓት ወይንም ደግሞ ጊዜ ምንወስንበት ጉዳይ ስላልሆነ ነው ዛሬ በዛሬ ቀን ልዩ በሆነ ቀናችን እዚህ ቢሮ የተገኘንበት ምክንያት እሱ ነው እንግዲህ ምንድነው ወደዚህ ቦታ እንድንመጣ ዛሬ ስራ እንድንሰራ ያስገደደን ነገር ምንድነው የሚለው ከጥቂት ደቂቃዎች በኋላ ጉዳዩን በስልክ ያጫወቱኝ ሰዎች መተው የሚነግሩን ነው የሚሆነው እኔ ስሰማ እጅግ በጣም የደነገጥኩበት እንግዲህ ዛሬ ያጋጠመን ነገር እጅግ በጣም የተለየ ነው ዛሬ የምትሞሸር ሙሽራ ታዳሚ ቁጭ ብሎ የጠበቃት ተሰውራለች የሚል ነገር ሰምቼ ነው እንግዲህ ዛሬ በዚህ ፍጥነት ወደ ቢሮ እንድንገባ ይሆነው እንግዲህ በሰርጓ ቀን እቺ ሙሽራ ወዴት ነው የተሰወረችው የሚለው ነገር ለማጣራት ስራ ለመስራት ቦታውን ተገኝቶ ሁኔታውን ለማጣራት እዚህ ተገኝተናል እንግዲህ ይሄንን ጉዳይ ያደረሱኝ ሚዜዎች ናቸው አሁን ኦሬዲ እንግዲህ የሰርጉ ወይንም ታዳሚ ከተጠራ 4 ሰዓት አልፎታል ለ7 ሰዓት ለምሳ የተጠሩ ናቸው እንግዲህ እስከዚህ ሰዓት ድረስ እሷን ሊያገኙት አልቻሉም ሙሽራውም ከየት እንዳለ አይታወቅም እሱም ብቅ አላለም ነው የተባለው እንግዲህ ታዳሚውም ግራ ተጋብቶ ባለበት ሁኔታ ሚዜዎች ወደዚህ
ደውለውልን ምንድነው ያጋጠማት እኛ ግራ ገብቶናል እናንተ ልታጣሩልን የምትችሉበት መንገድ ካለ አጣሩልን ብለውን እዚህ ቢሮ ልንገናኝ ተቀጣጥረን በፍጥነት ነው እኛም እዚህ የተሰባሰብነው እነሱ ሲመጡ ፕሮግራማችን የሚቀጥል ነው የሚሆነው ተመልካቾች ግን እንግዲህ ሼር ላይክ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ ማለት ፈልጋለሁ እንደዚህ አይነት አስተማሪ ፕሮግራሞችን ለወዳጅ ዘመዶቻችሁ ሼር በማድረግ እንግዲህ እንድታደርሱ ለማለት እንወዳለን አዳዲስ ሰዎች ካላችሁ ይሄንን ቻናል ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ለማለት እወዳለሁ ዘላለም ዘገየነኝ አብራችሁን ከሆናችሁ እጅግ አስደማሚ ፕሮግራም ታያላችሁ በያስባለሁ አብራችሁኝ ነው ሄሎ ደረሳችሁ አራተኛ ፎቅ እሺ ውጣና ይዛቸው ደርሰዋል እሺ እንግዲህ ተመልካቾቻችን ባለ ጉዳዮቻችን ደርሰዋል ከነሱ ጋር ቆይታ የምናደርግ ነው የሚሆነው ምናልባትም እሺ ሰላም እንዴት ናችሁ ሰላም እንዴት ናችሁ አለን እንኳን ደህና መጣችሁ ሰላም እንዴት ነው ቁጭ በሉ እሺ በባሽ ምድርኛም ማስለፋና ችግር የለውም በጣም አንገብጋቢ ጉዳይ ስለገጠመ ችግር የለውም ቁጭ በሉ እንስማችሁ ቁጭ በይ ሰላም ናችሁ እግዚአብሔር ይመስገን ጉዳዩን እኔንም አስደንግጦኛል እሺ እናንተም ብቻ አይደለም እሺ እንግዲህ አሁን ተረጋግታችሁ የተፈጠረውን ነገር እንድታስረዱኝ ነው የምፈልገው የነገራችሁኝ ነገር ለኔም በጣም አስገርሞኝ ነው በዛሬ ቀን እንድገባ ነገ ዛሬ እንዳንል ያደረገን ምንድነው የተፈጠረው የምታውቁትን ነገር በአጠቃላይ ከነገራችሁኝ የት እንደነበረች ወዴት ልትሄድ እንደምትችል መገመት ከቻልን ነው እንግዲህ እናንተ ከረዳችሁ ነው ልናገኛት የምንችለውና በመጀመሪያ እንግዲህ እኛ ጋር ለመምጣት ስለወሰናችሁ ከልብ እናመሰግናለን ማለት ፈልጋለሁ ግን እስቲ እንደው ባጭሩ ንገሩኝ ምንድነው የተፈጠረው ያው ሙሽራዋ ያው ጓደኛዬ ናት አብራ አደጌ ናትና ሰርጓ ነው ባሏ ምጮኛውም ከውጭ ነው የመጣው እና ሳምንት ሆኖታል ከመጣው ዛሬ ደግሞ ሰርጋቸው ነው ማለት ነው ስለዚህ ሁሉም ነገር ተዘጋጅቶ ያለ ጸጉር ቤት ተያይዘን ሄድን እኔ ቀድሜ ጨረስኩ የሷ ቶሎ ሊያልቅ አልቻለም አሁን ሳውራክ ለራሱ በጣም ነርቨስ ሆኜ ነው ማውራክ እና ቶሎ አላልቅ ሲል በቃ እኔ መሄድ አለብኝ ምክንያቱም እዛ ጋር ቤት ያለው ነገር ማስተካከል አለብኝ ሂጃለችኝ እኔ ሄድኩኝ ማለት ነው ስትቆይብኝ ደወልኩ ስደውል ስልኳም አይሰራም ጸጉር ቤትም ተመልሼ ሲሄድ ጸጉር ቤትም ከወጣሽ ቆየቻለሁ ምን እንደተፈጠረ አላውቅም ሰዎች እየጠበቁ ነው ቤተሰብ ዘመድ አዝማድ ሁሉም ቁጭ ብለው እየጠበቋት ነው እሷ ግን ልትገኝ አልቻለች እንደው አሁን ምን ያህል ሰዓት ነው ፕሮግራሙ ይጀምራል ከተባለ እሷንስ የትም ልታገኛት አልቻልሽም ነው ፕሮግራሙ የምሳ ፕሮግራም ነው እሷ እንግዲህ ከጠፋች 4 ሰዓት 5 ሰዓት ይሆናል እና በጣም ተጨንቋል ቤተሰብ ሁሉ ተጨንቋል የባለቤቷም ስልክ አይሰራም የሷም እንደዛው ማለት ነው እና ምን ሊፈጠር እንደሚችል አላውቅም ኦኬ አንቺ ሚዜዋ ነሽ አዎ እኔ ሚዜዋ ነኝ አብሮ አደጓ ነኝ አንደኛ ሚዜዋ ነኝ ኦኬ እንዴት አብረሻት ላትሆኝ ይቻላል ያው ቶሎ የሷ አላልቃለ እና ቤት ውስጥ ደግሞ ያው አንዳንድ ነገሮችን ማስተካከላቸው ነገሮች አሉ ስለዚህ ሂጃለች እኔ ያው በራይድ ሄድኩኝ ማለት ነው ወደ ቤት እሺ አንተንም አንዳንድ ጥያቄዎች ልጠይቅሽ ምንድነው የተፈጠረው ባንተም እንግዲህ የምታውቀው ነው ያለ እስቲ ያስረዳ ያው እኔ የሙሽራዋ ዘመድ ነኝ ሰው ስለሌለው ያው አንደኛ ሙዜ ሆኜ ነው የተመረጥኩት ኦኬ ለሚዜው ማን ነው ለሙሽራው ማለት ለሙሽራው አንደኛ ሙዜ ሆኜ ነኝ እኔ ነኝ አንደኛው ሙዜ ነበርኩት እና ከመገናኘታችን በፊት ያው ብዙ ከይሄን ሰርግ ከመካሄዱ በፊት ከመጣ በኋላ አንድ ሳምንት 15 ቀን የሚሆን አካባቢ ተገናኝተንም ብዙ እያወራን ነበር ከሱ ጋር ሰርጉም እንዴት መሆን እንዳለበት መደረግ እንዳለበት ያው የውጭም ትንሽ ቆየትም ስላለ ያው ብዙ ነገሮች እዚህም ሀገር አንዳንድ ባህሎችን ለማስረዳት ያው አብረን ነበር ስንዞርም እቃም ስንገዛም የነበረው በአጋጣሚ እና በዚህ አጋጣሚ በጣም እንደሚወዳት በጣም እንደሚያፈቅራት እንደተመቸችውም ነበር ብዙ ጊዜ
ደጋግሞ በነበርንባቸው ጊዜዎች የሚነግረኝ የነበረው እና የዛን ቀን የዕለት ሁለት አሁን ሰርጉ ሊካሄድ ፕሮግራሙ ሲል አንድ ላይ ጸጉር ቤት ገብተን ነበር እኔ ቀድሜ ተቆርጬ ያው እሱም ተረኛ ስለነበረ ያው እንደ ሙሽራነቱ ያው የሚሞሻሸረው ነገር ይኖራል ስለዚህ ያኔ ሰዓት ላይ ነው እኔ ወደ ቤት እንዴት የተደረኩት ማለት ነው እና ቤት ከሄድኩ በኋላ ነው ስልክ ሲደወል አያነሳም ደጋግመን በመሞከርም አይነሳም ቤቱም ሄደን ሩሙም ድረስ ሄደን ስናየውም ሩሙም የለም ጸጉር ቤትም የተቆረጠበት አካባቢ ጋርም ሄደን ስንጠይቅም ያው እንደወጣ ነው የተነገረ በዛ አጋጣሚ ያው ሁላችንም ደንግጠንና ስለጨነቀን ነው እናንተ ጋር መተን ይሄን ታሪክ ናገራችሁ በፈለግነው ትንሽ ግር እንዲለኝ ያደረጋችሁ እኔን ስትነግሩኝ የነበረው በስልክ እሷ እንደጠፋች ነው እሱንም አላገኘነው ነው ያላችሁኝ ያላችሁት እሱም የለም አዎ ሁለቱም ነው የጠፉት ያው ምክንያቱ ባይገባንም ምን እንደተፈጠረ ወይ ምን አስበው እንደሆነ ባናውቅም የሷ ስልክ እንቢ ሲለን ያ ወደሱ ነው ምንደውለው የሱም ስልክ ደግሞ እንቢ አለ እኔ ደግሞ አላገኘውትም ምክንያቱም እሱ ለብቻ ነው ከቤት ውጭ ስለሆነ እሱን የማግኘት እድሉ የለኝም ለሱ ግን ደውዬ ስጠይቀው እሱም እንደሌለ ነው የነገረኝ ስለዚህ አማራጭ ያደረግነው ወደ እናንተ ነው ቤተሰብም ተጨንቋል እናትየውም ደንግጧል ሁሉም ሰው ተረባብሿል እኔ በጣም በህይወቴ እንደዚህ አይነት ነገር ሰምቼ አላውቅም ሰው ሙሽራው ሙሽሪትም በሰርጋቸው ቀን እንደዚህ ተሰወሩ የሚባል ነገር በህይወቴ ሰምቼ አላውቅምና በጣም ነው ግራ ያለኝ በጣም ግራ የሚያጋባ ነገር ነው በሁለቱ መካከል የተፈጠረ ግጭት ነበር ወይ እናንተ የምታውቁት እንደው ሁለቱ እስቲ አንቺም አብሮ አደገናት ብለሻል እና ከዛ የተነሳ በሁለቱ መካከል የተፈጠረ ግጭት ምናምን አጋጥሞሽ ያውቃል ተስማምተው ነው እየኖሩ የነበረው ኧረ በጭራሽ እንደውም በቃ ሰዓቱ ደርሶ እስኪገናኙ ድረስ በስልክ እንኳን ያወሩ ነበር አንድም ነገር ምንም አይነት ግጭት ነገር የለም ምክንያቱም በፍቅር ነው ያወሩ የነበረው በሰላም ነው ያወሩ የነበረው ሁለቱም ደስተኛ ነበሩ ግን በዚህ መሃል ምን እንደተፈጠረ ምን እንደተደረገ አላውቅም እኔ እስቲ ስለሱ ንገሩኝ ስለ ሙሽራው ንገረኝ እስቲ ቤተሰብ ምናምን እዚህ ይሉትም ነው አዎ ቤተሰብ አብረው የመጣችው እህቱ ብቻ ናት ኦኬ እና እህቱም በጣም ተጨንቃለች እሷም ፖሊስ ጣቢያ ለማመልከት ሄዳለች እና ማንንም ምንም ነገር ከእህቱ ውጪ አብሮት የመጣ ማንንም የለም ከእህቱ ቀጥሎ ያው በጓደኝነት አሁን እኔ ነኝ ማቆም የሚያቀኝም እኔ ብቻ ነኝ እና አብረን እቺን ሳምንት 15 ቀን በተገናኘንበት ቁጥር ምንም ደስተኛ ሆኖ በማግባቱም ደስተኛ ሆኖ ያው እንደሚወስዳት ካገባት በኋላ ወደ ውጭ እንደሚወስዳት ነው የሚነግረኝም ደጋግሞ የነበረው በዛ ላይ ምንም አይነት ነገርም የክፉ አስተሳሰብም ወይም ተጋጭቶም የሚያውቁበት ነገር ምንም ያወራኝ ነገር የለም አንዳች ነገር ማለት ነው ደስተኛ እንደሆነ ብቻ ነው ለኔ የሚነግረኝ የነበረው በሰዓቱ እና ብቻ ግን ምን እንደምናርግ በጣም ከምልህ በላይ ስለጨነቀን ነው አንደኛ ነገር ያው ለደህንነታቸው ያስጨንቀናል ያው አንደኛ እሱም ዲያስፖራ ነው የመጣውም ከውጭ ነው ደህንነታቸው በጣም ነው የሚያስጨንቀን ሁለተኛ ነገር ደግሞ ቤተሰቦቻቸው ዘመድ አዝማድ እንዳለ በአጠቃላይ ታድሞ ነው ያሉት ካሁን ሁሉም በአሁን ሰዓት ይመጣሉ እያሉ ነው የሚጠብቁት ያሉት ግን ያው በጣም ሁሉም ተረባሽተዋል የምናቀው ሚዜዎቹ እና እህትየው ብቻ ናን የምናቀው እና በጣም ተረብሽዋል ሁሉም ባለንበት ግለሰብ እዛ ታዳሚው በአሁን ሰዓት ምን እንደሚሆን ደግሞ እናትና አባት አለ ቤተሰብ አለ ዘመድ አዝማድ አለ በጣም ብዙ ነገሮች ነው የሚከሰቱት እንዴት እንደሚሆን ብቻ ግን ግራ ነው የገባን አንተ መፍትሄ አታጣም ብለን ግራ ስለገባን ችግር የለውም ወደ መፍትሄው እንገባለንና ነገሩን ግን በደንብ እንድታስረዱኝ ፈልጋለሁ አሁን እሷ እዚህ ኢትዮጵያ የምትኖር ሰው ናት እሱ ደግሞ ከኢትዮጵያ ውጭ ነው የሚኖር የነበረው ብላችሁኛልና በምን መልክ ነው የተገናኙት እንዴት ነው እስከ ትዳር ድረስ ሊደርሱ የቻሉት ያው የተተዋወቁት በሶሻል ሚዲያ ነው ረጅም ጊዜ ነው ያሁን የቅርብ ጊዜ ግንኙነት አይደለም በጣም ቆይተዋል ከመነጋገር ያው ብዙ ከመግባባት ከመለማመድ ቆይተዋል ማለት ነው
እሱም መልካም ሰው ነው ጥሩ ሰው ነው እሷም ደግሞ በጣም ስርዓት ያላት የቤተ ክርስቲያን ልጅ ናት ጫዋ ልጅ ናት እና ያ ነገር ሂደት ይዞ ነው ለትዳር እንትን ያሉት ማለት ነው ኦኬ በሶሻል ሚዲያ ተዋወቁ ምን ያህል ጊዜ ቆይተዋል ይሄን ያህል ሲተዋወቃሉ ወይ አንዳንድ ጊዜ ሶሻል ሚዲያ ምናምን መተዋወቅ ታውቂዋለሽ አይ 1-5 አመት ሆኗቸዋል ትንሽ የሱቅም ነገር ከፍቶላት ትሰራለች እሱ ዛ ሆኖ ከመምጣቱን በፊት ማለት ነው ቤተሰብም ያቁታል ሁሉም ሰው ሙሉ ፋሚሊ ያቁታል ስለዚህ ለትዳርም የደረሱት ያው እሱ መልካም ሰው ነው ትንሽ በሰል ያለ ሰው ነው የተረጋጋ ሰው ነው እሷም ደግሞ እንደዛው ናት ስለዚህ 5 አመት ሆኗቸዋል እኔ ማቀው ማለት ነው እስቲ እንግዲህ አንተ ከሱ ጋር ያለፉትን 1 ሳምንት 15 ቀን የሚሆን ጊዜ ከሱ ጋር አሳልፍ ያለው ብለሃልና ከሱ ጋር ባሳለፍካቸው ጊዜዎች የተለየ ያየህበት ባህሪ አለ ወይ ለምሳሌ በጣም አስቸጋሪ ነገር የሚሆነው ውጭ የሚኖሩ ሰዎች ሌላ ህይወት ይኖራቸውና እንደቀመጠም እንደዚህ ይዙና ከዛ በኋላ ትዳር የሚለው ነገር ሲመጣ የሚሸሹበት አጋጣሚ ይፈጠራል ከዛም ባለፈ ደግሞ እዚህ መተው ያሰቡት ነገር ላይ ገጥማቸው ይችላል ከዛ የተነሳ ትዳር ወይንም ጋብቻ ሊሰረዝ ይችላል አንተ እንደው ያየኸው የተለየ ነገር አለ አው በርግጥ መቼም የሰው ልጅ ትዳር ነው የሚገባው እኔ ደግሞ ያው እንደነገርኩ የሷ ቤተሰብ ነኝ እህቴ ነች ማለትም ትችላለህ ቤተሰብ ነን እና ያው ከውጭ ለሚመጣው አንደኛ ነገር በሶሻል ሚዲያ ነው የምታቀው እሱን ቆይቷል አንድ ወደ 4 አመት 5 አመት ገደማ አካባቢ ተዋውቀዋል እና ብዙ ጊዜም ያው ተነግረኝ ነበር ታጫውተኝ ነበር ስለ ልጁ እና ብቻ ጥሩ ሰው እንደሆነም ያለው ስለሷም አንዳንድ ነገሮች በጣም አሪፍ ሰው እንደሆነ ነበር የምትነግረኝ እና ከመጣም በኋላ እዚህ ምናልባት እንደዚህ አይነት ባህሪዎች ስላሉ እኔም እንደ ቤተሰብነቴ መጣን የራሴን የሆነ ክትትል አድርጌበታለሁ ቢያንስ ሩም እንደነገርኩ ሳምንት 15 ቀን የቆየናቸው ቆይቶች ሩም ውስጥ ሲገባም ሲወጣም በደንብ ነው ማየውም መከታተሉም ያለውት ማለት ነው ሰርጉ ለት ድረስ በደንብ ነው ያየሁትም በደንብ ነው ያጠናሁትም የሚያወራውም አካል የለም ምንም የሚልም አካል የለም የሥራ ጉዳዮች ብቻ ነበር የሚያወራው የነበረው እና አሁን እንደዛ ብዬ እንዳልገመት ራሱ እኔ በደንብ ተከታተየም ስላየሁት እንደዛ ብሎ መገመቱ ከበደኝ ለኔ ለምን የቆየነባቸው ጊዜዎች 15 ቀን ያው ትንሽ ማለት አይደለም ቀንም ሙሉ አብረህ ትዞራለህ ታወራለህ ትበላለህ ትጠጣለህ ብዙ ነገሮችን አይቻለሁ እሱ ላይ በጣም አሪፍ ሰውና ምርጥ ሰው የሚባል ነው ለኔ በሰዓቱ ያየሁት እንጂ ምንም ክፉ ነገር በዚህ አጋጣሚ ያየሁበት ነገር የለም እሺ እንግዲህ እዚህ ቁጭ ብለን በማውራት ጊዜያችንን እንድናጣፋ አልፈልግም እዛ ቤተሰብ ተጨንቋል ድግስ ላይ ተቀምጧል ብላችሁኛልና እየሄድን ማውራት የምንችለው ነገር ብናወራ በያስባለሁ እንዳላችሁኝ እዛ ቤተሰብ ተጨንቆ እየጠበቀ ነው ያለው ስለዚህ እዚህ ጋር ቁጭ ብለን ከማውራት ለመጨረሻ ጊዜ እነሱ የነበሩበት አካባቢ ላይ ሄዶ ሁኔታዎችን ያጣሩ መሄድ የተሻለ ይመስለኛል መኪና ተዘጋጅቷል ደርሷል ስለዚህ የት ይያችሁ ይዳሉ መሰለሽ ጸጉር ቤት ብላችሁኛልና ከዛ እስቲ እንጀምራለን መጨረሻ እዛ ነው የታዩት የሚለውን ነገር ስለነገራችሁኝ ስለዚህ የሷም እሱም የነበረበት ጸጉር ቤት ሄደን ምንድነው የተፈጠረው የሚለውን ለማጣራት እንሞክራለን ጊዜ ባንወስድ ጥሩ ነው እሺ እሺ እንግዲህ ተመልካቾቻችን እንግዲህ ፍለጋችንን ጀምረናል ፍለጋችንን የጀመርነው ወደ ሆቴል በማምራት ነው እሱ ይዞበት የነበረው ሆቴል ገብተን ወጣን እንግዲህ ምንድነው እስቲ እዛ ስንሄድ ያየነው ነገር እንግዲህ ሆቴል ውስጥም እንደሌለን ያየነው ከወጣ እንደቆየ ነው የነገሩን እሺ ጉዳዩ በጣም ያስጨነቀን ነው እነሱም ቤተሰብም ስልክ እየደወለ ነው እነሱ ጋርም በተደጋጋሚ ስልክ እየተደወለላቸው ነው የሚገኘው በዚህ ልክ እንግዲህ ሰው ፈልጎ ማግኘት ከባድ ነው እስቲ እንደው አንዳንድ ነገሮች ወደ ኋላ ተመልሼ ልጠይቃችሁ ፈልጋለሁ እንደው
እነዚህን ሰዎች ሊያጠቃቸው ይችላል ሊጎዳቸው ይችላል ቂም አለበት የምትሉት ሰው አለ? ኧረ በጭራሽ እሷን ከማንም ጋር ተቀያይማ አታውቅም። ሁሉም ሰው የሚወዳት ልጅ ናት። ስለዚህ እንዴት ይሄንን ላስብ አልችልም። እኔ አላቅም ይሄን መገመት በጣም ነው የሚከብደኝ ምክንያቱም ከሰው ጋር ተግባቢ ናት። ስለዚህ ይሄ ነገር ይፈጠራል ብዬ ማሰብ ይከብደኛል። እንደው እስቲ ያው በተያያዘ ልጠይቅሽ ምናልባት እንደው ኤክስ የሚባል ነገር አለ አይደለ? የቀድሞ ፍቅረኛ ጓደኛ ምናምን አላት? ያ ነገር ቢሆንም የፍቅረኛ ቢኖራትም እሷ በአሁን ሰዓት የራሱን ህይወት ኑሮ ልጆችን ወልዶ የሚኖር ሰው ነው። እንደዚህ አይነት ነገር የሚፈጥርም አይነት ሰው አይደለም ምክንያቱም በሰላማዊ መንገድ ነው የተለያዩት። እንደው ምን ያህል ጊዜ ሆናቸዋል ከተለያዩ? 7 አመት ነው። ከዛ በኋላ በቀጥታ ከዚህ ሰው ጋር ነው እሷ ግንኙነት የጀመረችው? ቆይታ 1 አመት ምናምን ከቆየች በኋላ ከዚህ ጋር ነው የተገናኘችው። ስለዚህ እንኳን ያን የበፊት ፍቅረኛዋ ይሄን ነገር ያደርጋል ብዬ አላስብም በጭራሽ። እሺ እንግዲህ ምን አይነት ወይ ቤተሰብ ውስጥ ምናምን የምትጠራጠሩት ነገር አለ? ምክንያቱም አሁን ነገሮችን እያየዋቸው እንደሆነው እንዳለውት ምንም ፍንጭ ያለው ነገር እያገኘን አይደለም። እንደው የምትጠራጠሩት ሊያጠቃቸው ይችላል የምትሉት ሰው አለ? አው እንደነገርኩ እኔም ለሷ ነው መቀርበው በደም እንዳለችው እሷም ያው ፍቅረኛ ነበራት ከዚህ በፊት ያው ከተለያዩ ግን በጣም ቆይቷሉ። እኔ እስከማቀው ድረስ ከሱ በኋላ ይሄን ሰውዬ ብቻ ነው በፍቅር እንደዚህ በሶሻል ሚዲያ ተገናኝተው እንደጀመረች የነገረችኝ። እሱም ደግሞ ከመጣም ጀምሮ እስካሁን ድረስ ዲያስፖራ ነው። ማንንም ያጠቋል ብዬ እኔ በራሴ በኩል ማሰበው ሰው የለም። እኔ በራሴ በኩል እስካየሁት 15 ቀኗን ምናምን ያየሁት ያጠቋል ምለው ሰውም የለምም። እሱም የሚያወራኝ ነገር ምንም ነገር የለም። ያው በሷም በኩል ደግሞ ያው የቤተክርስቲያን ሰው ነች ብዙም እንደዚህ አይነት ነገሮች ላይ ትኩረት አታረግም። እና ያው እንዳለችው ከዛ በኋላ ከዚህ ጋር ነው እንደጀመረች የነገረችኝ። ያው ሌላ ማንንም ብዬ ማሰብ ይከብደኛል። እሺ አሁን የነበራት ኤክስ ቦይፍሬንዷ የነበረው ሰው በምን አይነት ሁኔታ ላይ ነው ያለው? ያው ልጅ ወልዷል አግብቶ ልጅ ወልዷል። ከዚህ በፊትም ያው ጓደኛዋ እንደነበረም እናውቃለን። ግን በአሁን ሰዓት አግብቶ ወልዶ የራሱን ህይወት የሚኖር ሰው ነው በአሁን ሰዓት ያለው። እና ሰላም ተጋጭተው ምናምን አይደለም የተለያዩት ከሷ ጋር ሲለያዩ አይደለም በጭራሽ እንደዚህ አይነት ነገር የለም። ያው አለመግባባት ይኖራል በርግጥ ጓደኝነት ላይ ፍቅረኛ ስትሆን ስትይዝ አለመግባባት ይፈጠራል። ግን ያን ነገር በሰላማዊ ነው በቃ እሱም የራሱን ህይወት መያዝ እንዳለበት እሷም የራሷን ህይወት መያዝ እንዳለባት እንደውም ቤተሰብ ነው እንጂ እንደዚህ አይነት ነገር ያደርጋል ብዬ ማስበው ሰው አይደለም። ምክንያቱም እንደ ቤተሰብ ምን እንጠያየቃለን ከሷ ቤተሰቦች ጋርም እኔም ያው እሷ ጓደኛ ስለሆንኩኝ እኔ እሱንም የማግኘት ጓደኛዬ ምን ማለት ይችላል። እሱ ልጆች የሚያሳድግ ሰው ነው ይሄ ነገር ያደርጋል ብዬ አላስብም። ግራ የገባኝም እሱ ነው ስለጨነቀ ነው። ምክንያቱም እንዴት ነው ሁለት ሙሽራ ይሄን ሁሉ ፕሮግራም ተደርጎ እሱም ባንድ አቅጣጫ እሷም ባንድ አቅጣጫ መጥፋታቸው በጣም ከባድ ሆነ። ከጀርባው ያለውን ነገር ለማወቅ ጥረት እያደረግን ነው። ውድ የዱካ ሾው ተከታታዮች የመጨረሻው የጊፍት ሪል ስቴት የሽያጭ ኤክስፖ ደረሰ። ከሰኔ 13 እስከ ሰኔ 20 የሚካሄደው ታላቁ ኤክስፖ ሊካሄድ ጥቂት ቀናት ብቻ ቀረው። ለገሃር አራተኛው የጊፍት ሪል ስቴት መንደር ከ2 ሚሊዮን እስከ 5 ሚሊዮን ብር የሚደርስ ቅናሽ በ5% ቅድመ ክፍያ በ60/40 የባንክ ብድር ቀድሞ ለሚመጡ ደንበኞቻችን በ350 ሺህ ብር ቅድመ ክፍያ ብቻ የቤት ባለቤት እንዲሆኑ በክብር ጋብዘኖታል። በተጨማሪም በቦሌ አትላስ የመኖሪያ ቤቶችን እንዲሁም በመርካቶ ከ18 ካሬ ጀምሮ የንግድ ሱቆችን አዘጋጅተናል። ጊፍት ሪል ስቴት እሱማ ቢያንስ አንተ እያገዝከን ነው። ግን ቤተሰብም አሁን ጥሩ ሁኔታ ላይ አይደለም ያለው። ስቲል እንኳን እስካሁን እየደወሉ ነው ያሉት እና ምን እንደምናደርግ ለራሱ አላቅም። ታዳሚም ቁጭ ብሎ እየጠበቀ ነው። ብቻ እኔ እንጃ ጠላት አላት ብዬ አላስብም። እሱም ቢሆን እንግዲህ ውስጣቸውን ባላውቅም ሰላማዊ የሆኑ ፍቅረኛሞች ናቸው። ሰላምም ስለሆነ ነው እዚህ ጋር ደግሞ ለትዳርም እሷን ብሎ ከዛ ድረስ እዚህ የመጣው። ስለዚህ ይሄን ነገር ያስባል ብዬ ለማሰብም በጣም እኔ ከብዶኛል። የእውነት በጣም ከብዶኛል፣ ግራ ገብቶኛል። በዛ ላይም ያው የበፊት ኤክሷ ነው ብለህም እንዳታስብም ያው ካርድም ሲሰጠው የሰርግ ካርድም ሲሰጠው በጣም ከልክ በላይ ደስተኛ ነበረ።
እንደሚመጣም እርግጥ ነው መጥቷልም አይቼዋለሁ እርግጠኛ ነኝ እና ሰርጉ ቦታ ታዳሚ ሆኖ መጥቶ አይቼዋለሁ አዎ እና ብቻ እንደዚህ ነው ብሎ እሱ ላይ እንትን እንዳንለ ራሱ መጥቷል እሱም ራሱ በአይኔ ስላየሁት ከልጆቹ ጋር ከባለቤቶቹ ጋር ነው የመጣው እንግዲህ በጣም ውስብስብ እየሆነብኝ ስለመጣ ነው ደጋግሜ አንዳንድ ጥያቄዎች የምጠይቃችሁ ምናልባት እንግዲህ ዲያስፖራ ነው ከውጭ ነው የመጣው የተለየ ግጭት ውስጥ በመዝናኛ ስፍራ ወይ የሆነ ነገር ቦታ ላይ የፈጠረው ግጭት ምናምን አለ ሰሞኑን የተፈጠረ ጸብ ምንም ነገር የለም ከኔ ጋር ነበረ ሁሉን ነገር በደንብ ያሳዩት መደረግ ያለበትን መሆን ያለበትን ብቻ ሁሉም ነገር በሰላማዊ ነበር ሲካሄድ የነበረው እስካሁን ሰዓት ድረስ ሁሉም ነገር በሰላማዊ ነገሮች ነው ያለቁት አሁን ምን ተፈጥሮ እንደሆነ ምን ተደርጎ እንደሆነ የሱም መጥፋት ደግሞ በጣም ስልኮች በዚህ ጋር ያስጨንቁሃል የቤተሰብ ስልክ አለ የጓደኞች ስልክ አለ የዘመድ አዝማር ስልክ አለ እና በጣም ከምልህ በላይ ጭንቅላታችን በጣም ተናውጧል ነው ማለት ለዛም ነው ሩጠን ወደ እናንተ ጋር የመጣ ነው እና ከምልህ በላይ ጨንቆናል እዛም ያስጨነቁን ነው ያለው አው ጭንቀታችሁን እረዳዋለሁ ግን የሆነ ነገር ሊኖር ይችላል ብዬ አስባለሁ እንግዲህ ሆቴልም ሳናግራቸው እንግዲህ ካንተ ጋር ጧት ተያይዛችሁ ልብስ ቀየራችሁ እንደወጣችሁ ነው የነገሩን ከዛ በኋላ ተመልሶ እንዳልመጣ ነው የሰማነው አንተ ወደ ሆቴል ተመልሰ ስትሄድ እሱ አብሮክ እንዳልነበረ ነው የነገሩን ለመጨረሻ ጊዜ የተለያያችሁበት ሁኔታ በድጋሚ ነው መጠየቀ ምን ይመስል ነበር አው ለመጨረሻ ጊዜ የተለያየ ነው በቃ እኔን ጸጉሬን ተቆርጬ ያው እሱ ቀጣይ መግባት ነበረበት እሱ ከገባ በኋላ ግዴታ አንዳንድ ፕሮግራሞች እዛ ጋር ማመቻቸት ስላለብኝ ሌሎችም ሙዚዮችም ስለነበሩ እነሱንም ግዴታ ፕሮቶኮሎች ምናምን ማስያዝ ስለነበረብኝ ግዴታ ቀድሜው መሄድ ስለነበረብኝ ቀድሜው ነው እኔ ከሱ ተለይቼ የሄድኩት እንደጨረሰ ያው እንደሚደውልልኝ ነው የተነጋገርነው የነበረው ግን ያው ስልኩም ስንደውልም አልሰራም አልደወለልኝም እንደው በባህላችን ሙሽራ በሰርጉ ቀን ብቻውን እንዲሆን አይደረግም በሴትም በወንድም እናንተ ግን እነዚህን ሰዎች ጥላቻቸው ሄዳቸዋል እንደው የሚሸፍንላችሁ ሰው ጠፍቶ ነው እንደዚህ ያደረጋችሁት አይ እንደዛም ሳይሆን ልክ ነህ በደንቡ ተጥሎ አይኬድም ግን ያው እኔም ደግሞ ቶሎ ሄጂ ዛጋ ማስተካከል ያለብኝ ነገሮች ነበሩ የሷ ደግሞ ያው ሙሽራም እንደመሆኗ መጠን ነገሮች ይቆያሉ ይዘገያሉ ስለዚህ ያንን ነገር ለማስተካከል ነው ከዛን ተመልሼ መጥቼ ወስዳታለሁ ወይም በራይድ እንደምትመጣ ነው ተነጋግረን እኔ ይሄድኩኝ ጸጉር ቤትም ደግሞ ያው የምትሰራ የጸጉር ቤት ባለቤቷን እኔ ልካታለሁ ከሰው ጋር ችግር የለውም ስላለችኝ ያው የሷ ደግሞ የሚቆይ ነገር ስለሆነ ነው ተቻት ይሄድኩኝ ነገሮች የበለጠ እየተወሳሰቡና ግራጋቢ የሆኑ ነው የሚገኙት እንግዲህ ለመጨረሻ ጊዜ አንተም ጥለው የነበረው ጸጉር ቤት ነው ስለዚህ ወደዛ እናምራና እዛ ቦታ ላይ ምንድነው የተፈጠረው ሚሊዮን እነሱን ቼክ ብናረግ ይሻላል አንድ ጊዜ እንሂድ ተነስ እሺ እንግዲህ ተመልካቾቻችን ሁኔታው በጣም ግራጋቢ የሆነ መጥቷል እንግዲህ እሱን ፍለጋ የርንባቸው ቦታዎች እንዳለ እሱን አየው የሚል ሰው ልናገኝ አልቻልንም ጸጉር ቤትም እንግዲህ በሰላም እንደወጣ ነው የሰማነው ከጸጉር ቤት በሰላም ወጥቷል ከዛ ግን ወዴት እንዳመራ የሱ ጉዳይ ምንም ሊገባን አልቻለም ስለዚህ አሁን ያለን አማራጭ እሷን መፈለግ ነው የሚሆነው ጸጉር ቤትም ስንሄድ ካንተ ጋር እንደነበራችሁና አንተ ጋር ተስማምታችሁ አውርታችሁ እንደወጣችሁ ነው የነገረን ባለ ጸጉር ቤቱ እስቲ እንግዲህ የምትለው ነገር ካለ አው እኔ እንደነገርኩ ያው በባህላችንም ጸጉር ቤት ሙሽራን ጥሎ መሄድ ያው አይፈቀድም ግን እዛ ጋር ግዴታ ሌላ ተጨማሪ ሚዜዎችም ስላሉ እነሱንም አንድ ላይ አዘጋጃጅቼ እንድጠብቅ ነበር እኔ በጊዜው ጥዬ ወጣሁት እንጂ ያው እንደዚህ ከሰታል ብዬም አላስብም እና እዛ ጓደኞችም ስላሉ ለቀሪ ሚዜዎች እነሱም እንዴት መሆን እንዳለበት መሆንም ያለበትን ነገር ለማስረዳት ነው ጥዬ ሄድኩት እና እኔም የፈጠነ ተመልሼ እመጣለሁ ብዬ ነበር ያሰብኩት በዛ ላይ ደግሞ ሲጨርስ ደግሞ ያው ይደውልልኛል ብዬ ስላመንኩ ነበር ጥዬው የሄድኩት
እና ይሄ ነገር መከሰቱ በጣም ነው እኔንም ያስደነገጠኝ ዓለምህን የምታይበት ቀን እንዴት በዚህ ሰዓት ይሄ ነገር ይከሰታል ተብሎ ይታሰባል እና እኔ የነበራቸውን ስሜት ጸጉር ቤትም ስጠይቅ ሆቴልም ስጠይቅ ሰዎቹ ደስተኛ እንደነበሩ ነው እና ሁለቱም ከመሰወራቸው አንፃር ከዚህ ጀርባ እገታ ሊኖር ይችላል የሚል ሐሳብ እንዳስብ አድርጎኛል እናንተም ታስባላችሁ እሱንም እኮኛ እኮ ወደ አንተም የመጣ ነው አንድ ይሄንን ነገር እንትን ለማለት ነው ለማጥራት ለማጣራት ነው ግራ ስለገባን መፍትሄ ካንተን ፈልጋለን ካንተን እናገኛለን ብለን የመጣ ነው እንጂ ሰው ልጅ ፕሮግራም አርጎ ደግሶ ከሀገር ከውጭ ሀገር እዚህ ድረስ መጥቶ ይሄን ፕሮግራም ከተደረገ በኋላ ሆን ብሎ አይጠፋም የሆነ ነገር አለ እሷን ቢሆን ደግሞ ደስተኛ ሆና ሂጂ መጣው ብላኝ ተነጋግረን ሄድኩት ስለዚህ ግራ ስለገባኝ ነው ማለት ምን ተፈጥሮ ነው ብለ ታስባለህ አንተ እና በጣም ከባድ ነገር ነው ምክንያቱም ይሄ ነገር እንዴት ብለ ታስባለህ ላይምሮም ይከብዳል ምክንያቱም ማንን ብለ ማንን ተጠረጥራለህ ሁሉም ሰው ደስተኛ ነው እሷም ደስተኛ ናት እሱም ደግሞ በጣም ደስተኛ ናቸው ምክንያቱም ሰዓቱን እየጠበቁ ነው ያን ፕሮግራም ለማድረግ ማለት ነው ስለዚህ ይሄ ነገር አፕን ሲያደርግ ምንድነው የምትለው በጣም ማለት ይከብዳል ላይምሮም ይከብዳል ለቤተሰብም ለወላጅም ይከብዳል እንዲ ለምታቀው ሰው ራሱ ይከብዳል እና ማንን ብለ ማንን ብዬ ማንን እንትን ልል ይችላልው ስለዚህ ወደ አንተም እኔ እሱን ይዤ መጣሁትኝ ግማሾቹም ፖሊስ ጣቢያ ለማመልከት ሄደዋል ቤተሰብም በጣም ተጨንቋል እና የሆነ ነገር መፍትሄ ካለ ነው ብለን እኔ ለሱ ነገር ወደ አንተ እየሮጥን የመጣው እስቲ እንደው በመጨረሻ ሰዓት ሁለቱ ያወሩ ነበር ወይ ሰላማዊ ነበር ወይ ኮንቨርሴሽን አዎ ተደዋውለዋል እኔ ራሱ ከመውጣቴ በፊት ተደዋውለዋል እኔም እየጨረስኩኝ ነው ተባብለው አውርተዋል ሰላማዊ ወሬ ነው ያወሩት ተገናኝተው ሊሆን የሚችልበት እድል አለ ሰላማዊ ነው ያወሩ የነበረው አዎ ሰላማዊ ነበር እዛው ጸጉር ቤትም እያሉ በቴክስትም ሲደውልላትም ያው ጸጉር ቤት እንደነበረች ነግራው በቴክስትም በደንብ እየተነጋገሩ ነበር እና ደስ ፊቱ ላይ ማየው ብቻ ግን የደስታ ነገር ነው በደንብ ሲጻጻፉም ነበር በደንብ ብቻ ግን ፈገግታው ደስ ይላል በቃ ትክክለኛ የሚጋባ እንጂ የሆነ ሌላ ነገር ያሰበ አካል አይደለም የሚመስለው የነበረው እና ብቻ ምን እንደተፈጠረ አናቀም ሁለቱም ግን በሰላማዊ መንገድ በትክክል እያወሩ ነበር ምንም እንዳልተፈጠረም ነው እኔ በበኩሌ የማቀው በደንብ እሺ እንደ አንድ ጥያቄ ብቻ ልጠይቅሽ ሁለቱ ተገናኝተው የሚሆኑበት እድል አለ እኔ እንጃ ምክንያቱም የሚገናኙበት ሰዓት አለው ፕሮግራሙ ላይ ነው የሚገናኙት አይደል እሷም የራሷን ፕሮግራም ጨርሳ እሱም ደግሞ የራሱን ጉዳይ ጨርሶ ነው እዛ ቦታ ላይ የሚገናኙት እሱ ወደሷ የሚመጣው እንግዲህ እኔ ይሄን ብሎ መገመት በጣም ነው የሚከብደኝ ምክንያቱም መገናኘት እውነት ነው ይሄ ነገር አፕን ባያረግ መገናኘታቸው አይቀርም አይደለ ስለዚህ ስልክ አጥፍቶ ሁለቱ መገናኘታቸው ምን ያመጣል ብለክ ታስባለክ ማለት ለምን ይሆናል ከተገናኙም ስልክ ማጥፋቱ ለምን ያስፈልጋል ገባክ ሰው ልጅ እዚህ ጋር ፕሮግራም አርገክ ደግሰ ወጪ አውጥተክ ቤተሰብ ሁሉ ነገር ሰው ታድሞ ያለ ሙሽራውም እሷም ስልካቸውን አጥፍተው በምን ምክንያት ነው ሊገናኙ የሚችሉት ለምንድን ነው የሚገናኙት ገባክ ይሄን ያሳሰበኝ ነው እሺ እንግዲህ የመጨረሻ እድላችን ሊሆን የሚችለው እሷ የነበረችበት ጸጉር ቤት ነው ወደዛ እናምራና እንትንበል ስልኮች በቹ እንትን እየተባሉ ነው እነሱ መልሱ እናንተም እስከዛ ወደዛ እናመራለን እሺ 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 እንግዲህ ተመልካቾቻችን ጸጉር ቤት ደረስን ባለ ጸጉር ቤቷ ግን ያው ብዙ ሰውም ስላለ መሰለኝ አንዴ ጠብቁኝ ነው ያለችው አዎ ዛሬ ደግሞ ያው የሰርግም ወቅት ስለሆነ ሁድም ስለሆነ ያው ትንሽ ጠብቁኝ ብላ ነው ሰው ስላለ ማለት ነው አሁን ትመጣለች ኦኬ ስለዚህ ጠብቃት ለማለት እንጠብቃት እሺ እሺ ልጁም አለ አይደል እዛ ጋር እሺ እሱም እየተደወለለት ነው እሱንም ወይ ወደ ቤት እንድናደርሰው ስለፈለኩኝ ነው ጸጉር ቤቷ ልጅ እስክትመጣ ድረስ እዚሁን ጠብቃትና ስትወጣ እሷን እናናግራለን እሺ ግን ለምን እንዳልፈቀደችልን የሆነ 2 ደቂቃ ምናምን ነበር ላውራት የፈለኩት ትመጣለች ያው የስቲው ጸጉር ቤት ደግሞ ታውቃለህ ሁሉም ለራሱ ጉዳይ ስለሚመጣ ፕሮግራም ስለሚመጣ በወረፋም ስለሆነ ተተለሙጣት ይከብዳል ትንሽ ደቂቃ እንጠብቃት 1-2 ደቂቃ እንጠብቃት እንጠብቃታለን እሺ እንጠብቃት እየመጣች ነው መጣቻ ኦኬ ሶናታ እሺ ሰላም እንዴት ነሽ አሰግርናል ምንድነው በሰላም ነው ሰላም ነው ችግር የለው አንድ ጥያቄዎች ልንጠይቅሽ ነበር እሺ ያው ቅድም ጓደኛዋ አንቺ ጋር ነበረች አዎ እየሰራሻት ነበር እዚህ እየተሰራሽ ነበር
ሙሽራዋን ነው አዎ ስለዚህ ስለሷ አንዳንድ ነገሮች ልንጠይቅሽ እሺ ስራ አቋርጬ ነው የመጣሁት ግን እሺ ችግር የለውም 2 ደቂቃ ምናምን እሺ ግቢስ እሺ እንግዲህ ስለ ሄለን አንዳንድ ነገሮች ልንጠይቅሽ ብለን ነው በመጨረሻ ሰዓት እዚህ ነበርቻ ዛሬ አዎ ካሜራው ምናምን ግን ምን ያደርጋችሁ ነው የሰርጓ አካል ችግር የለውም ብዙ እንትን እንዳትዩ ዛሬ እዚህ ነበርቻ አዎ እንዴ እዚህ ነበረች ጧት ሌሊት ጀምሮ ሲሰሩ ነበር እኮ እኛ ጋር ነበር እሷም ነበረች እዚህ ነው ነበረች ሄለንን ምን ያህል ጊዜ ነው የምታውቂያት ረጅም አመት ደንበኛዬ ነች እና እዚህ ሰፈር በቃ እኔ ከገባው ጀምሮ እኔ ጋር ነው የምትሰራው እና ማለቴ አሁን ቆይ ምን ተፈጥሮ ነው ሄለን እንግዲህ ቤት ልትመጣ አልቻለችም ሰርገኛ እየጠበቃት ነው ያለው ምን እንዴ ምን ማለት ነው ቤት እየመጣች አልመጣችም ማለት እኔ እኮ ሸኝቻታለሁ ሲጀመር በቃ ባል ብቻዋን ቀርታ ነበርና እኔ ነኝ የሸኛዋት ራይድም ጠርቼ እኔ ነበርኩ የሸኛዋት መጨረሻ ላይ ማለት ሄለን እዚህ በነበረች ሰዓት እንግዲህ አንቺ እየሰራሽ ባለሽበት ሰዓት የተለየ ነገር ያየሽው ነገር አለ እንዴ አረ ሰላም ነበር የሆነ ሰዓት ግን ያው የሆነ ያለቀሰሽ ነገር ነበርና እኔ መሰለኝ በሰርጓ ምክንያት የሆነ መቼም ሙሽራ ያለቅስ አይደል እና ደስታው ምናምን ነው የመሰለኝ እንጂ ማለት ምን ሆና ነው አልገባኝም እኔ እኮ በሰላም ነበር በቃ ራይድ ጠርቼ ሸኛዋትና ወደ ቤት እንደምትሄድ ነግራኝ ነበር እንደውም አብሬሽ ልሂድ ነው መስላት አረ ራሴ ሄዳለሁ ምናምን ብላ ራሷ ነበር ሄደችውና ማለት እንዴት ይሄ ነገር እንደተፈጠረ ቤት እንደሄደች አላወኩም በጣም ግራ ገብቶን ነው እኛም የመጣ ነው ምታቂው ነገር የተለያየሹ ነገር ካለ እሱን እንድትነግሪኝ ነው የፈለኩት ምንም የተለየ ያየሁት ነገር የለም ግን የሆነ ሰዓት ላይ ስልክ ምናምን አንዴ ላውራ ብላ ስልክ አውርታ ነበር ከዛ በኋላ በቃ ገብታ እየሰራኋት ምናምን የሆነ እንዳልኩ ያለቀሰሽ ምናምን ነበርና እኔም ያው ደስታው ነው ብዬ ብዙም ምንድነው ምናምን ስላት አይ ምንም ምናምን ብላ ደስታው ነው የመሰለኝ እኔም አላጨናነኳትም በቃ የሙሽራ ነገር ምናምን ብዬ እንደ ቀልድ አድርጌ ነው ያለፍኩትና በቃ እኔ ጋር በሰላም ነው ተሰርታ የወጣችው እኔም ሸኝቻት ነበር እንዳልኩ ደግሞ የረጅም ጊዜ ደንበኛ የነበረች ምናምንና በደንብ ነው ማቃት የትልቴድ እንደምችል አሁን እኔ አላቅም እንዴ በጣም ግራ ገባኝ እኮ ቆይ ምንድነው የተፈጠረው በጣም ከባድ ነገር ነው የተፈጠረው ያው ቅድም አንቺ ጋር ነበርኩኝ አይደል ሂጂ ስላልሽኝም ነው ደግሞ አንድም አንቺም ስለነበርሽ ነው እኔ ሄድኩት እንደዚህ ይፈጠራልን ብዬ አላሰብኩም እሱ ጋርም ስንደውል ስልኩ አይሰራም እሷ ጋርም ስንደውል ስልኩ የሷም ስልክ አይሰራም ግራ ገባኝን ሌሎቹም ፖሊስ ጣቢያ ሄደዋሉ ለማመልከት ማለት ነው አሁን ያለው ሁኔታ በጣም ከባድ ነው በቃ ቤተሰቦቿም ሁሉም ሰው ተረባብሽዋል የሁለቱም ስልክ አይሰራም እኔ አንቺ ነሽ ደግሞ መሸኛት አለውም ስላልሽ ነውና መታቂው ራይድ ነው ወይም ደግሞ ዝም ብሎ በመንገድ መሄድ ነው ራይድ ነው እንዴ አረ አውቀዋለሁ እኔ አውቀዋለሁ እኮ ደንበኛዬ ነው እኔ እንደውም ማቀው ራይድ አላት ተጨናቂ ምናምን ብዬ እኔ ነኝ የጠራውላት እዚህ አካባቢ ነው የሚኖረው ስልኩ ምናምን ይኖርሽ አለኝ በቃ ወይ ደውልለት አድርሻታለሁ ብለሻል እንዴ እሱ ቆይ አይ ተመልሶ ነው ጋር አልመጣም እኔም ደውዬ አልጠየቅኩትም በቃ አድርሳት አልኩት እንደሚያደርሳት ነው እኔ ማቀው ስለዚህ የምታውቂው ከሆነ ቶሎ ብለሽ አንዴ ስልኩን ደውይልና እዚህ አካባቢ ነው አዎ እሱን እናገኘው አሁን ማግኘት ያለብን እሱ ነው ስለዚህ ስልክሽን አላሽም እሺ አዎ ና እሺ እንግዲህ ተመልካቾቻችን ከራይድ ሹፌሩ የሰማነው ነገር በጣም ስለገረመን በፍጥነት ወደዛ መሄድ ስላለብን ነው እንግዲህ ሳንቀርጽ ቀጥታ ጉዟችንን የጀመርነው እንግዲህ እስቲ ንገረኝ ምንድነው ካንተ ጋር እንግዲህ አገናኝታ ነበር የፀጉር ቤቷ ልጅ ከዛ በኋላ ወዴት ነው የወሰድካት ያው እነሷ አድርሳት ያለችኝ ወደ ቤት ነበርና እኔ በመሃል እየወሰድኳት በመሃል ወደ ጫካ ወሰደኛለች ከዛ ግራ ገብቶኝ ምን ታረጋለሽ እዚህ ምናምን ሲል የፎቶ ሹት አለብኝ ምናምን ፎቶ እዚህ ነው የምነሳው እና አስተለኝ ግራ ገብቶኝ ጫካ ነበር ያደረስኳት ማለት እኔ እኮ ጫካ ውስጥ እንዴት ጥላት ተመለስክ በጣም ግራ የገባኝና ጥያቄ የሆነብኝ ነገር እሱ ነው ጫካ ውስጥ ምን ሰራለው ብላ አሳመነች እኔ ግራ ገባኝ እንዴ ባዶ ሜዳ ላይ እዚህ መጥቶ የሚወስዱኝ ሰዎች አሉ እዚህ ፎቶ ስጨርስ እዚህ መጥቶ የሚወስዱኝ ሰዎች አሉ ስላለችኝ ነው ጥያቄ ይርኩት ኦኬ እንዴት አመንካት አንተ ግን ማለት ጤናማ ነበር ሁኔታዋ ያለችበት ሁኔታ ምናምን ትንሽ ተደናግጣለች ምናምን ግን ያው ምንም ማድረግ አልችልም እሷ ካለች አድርሰኝ ስላለች ያው የሷ ፈቃደኝነት ነው ቦታውን ግን በትክክል ታስታውሰዋለህ አሁን ወደዛም ወደምትወስደም በዚህ ኒር ነው ግን ምን ተፈጥሮ ነው በሰላም ነው በሰላም አይደለም ይሄው ዛሬ ሰርጓ ነው እንዳየኸው ነው እሷም ፀጉር ቤት
በዛ ላይ ቬሎዋን ሁላ ለብሳ ነው ሄደችው ነው ያለችኝና እንደዛ ሆና እኔ ጫካ ጋር ስትዋት እኮ ግራ ነው የገባኝና እስከዚህ ሰዓት ድረስ ቤት አልመጣችም ልጅ እኔም እኮ ቬሎ ምናምን ስታደርግ የፎቶ ሹት ምናምን ስትለኝ ነው ያመንኳት እንጂ እዛ መሀል እንዴት ጥያት ሄዳለሁ ለዛ ነው እሺ እንግዲህ ተመልካቾቻችን ሁኔታው በጣም ግራ የሚያጋባ ነው ጫካ ውስጥ ምን ልትሰራ ትችላለች ዋናው ነገር ከጥርጣሬያችን አንዱ የሆነው ታግታ ሊሆን ይችላል የሚለው ነገር እውነት ላይሆንም ስለሚችል እሱ ነገር አንድ ነገር ነው ግን ጫካ ውስጥ ከገባች በኋላ በሰላም እናገኛታለን ወይ የሚለው ነገር ነው አሁን እያሳሰበኝ ያለው ሰላማዊ ነበር ወይ ስልክ ምናምን ከሰው ጋር አውርታለች ወይ ከሰው ጋር ስትጋጭ ጸብ ውስጥ ስትገባ ሰምታታል ምንም የሰማሁት ነገር የለም ቀጥታ ነው ያደረስኩት ግን የመደናገጥ ምናምን ስሜት ነበር ፊቷ ላይ ያው በመሃል ታለቅስ ነበር ትንሽ የተረበሸ ፊት ነው ያየሁበት አልቅሳለች በመሃል እንደውም ምን ሆነሽ ምናምን ስላት አይ ምንም ምናምን አለችኝ እሺ እኔ ነገሩ በጣም ግራ ነው እየገባኝ ልጅቷም ምንም እዛኛው መኪና ውስጥ ነው ያደረግናት ሚዜዋም ከኛ ጋር አለች እንግዲህ ሄዳለች የተባለው ጫካ ውስጥ ምን ሊፈጠር እንደሚችል እግዚአብሔር ነው የሚያውቀው እውነት ለመናገር እንደዚህ አይነት ነገር በህይወቴ ማጋጥሞኝ አያውቅም ያጋጥመኛል ብዬም አስቤ አላውቅም ሰው ሰርጉ እንትን ነው የደስታ ቀኑ ነው ለሷ እንደዚህ አይነት ነገር መከራ ይዞባት የመጣበት ምክንያት ምን እንደሆነ አልገባኝም እንግዲህ ታሪኩን ሁሉ ከሷ የምንሰማው ነው የሚሆነው እግዚአብሔር በሰላም እንድናገኛት ይርዳን እንጂ ከሷ የምንሰማው ነው የሚሆነው በጣም አስደንጋጭ ነው እየደረስን ነው እየደረስን እዚህ አካባቢ ነው ያወርኩት ኦኬ እሺ እስቲ እንግዲህ እግዚአብሔር ይርዳንና ፈልገን ለማግኘት እንሞክራለን በጣም የሚያስጨንቅ ነገር ነው በዚህ ቪሎም ስለለበሰች ምናምን የሰርግ ምናምን እንደዚህ አይነት ቦታዎች ይመረጣሉ ብላ ነው እንደዚህ ያሰበችው ለዛም ነው ያመንኳት እንጂ እዚህ ውስጥ ምን አለ አፍጥ ነው በእናትህ በጣም አፍጥ ነው የህይወት ጉዳይ ነው ምንም ሊገባኝ አልቻለም ጫካ ውስጥ ምን ልትሰራ እንደምትችል እዚህ ጋር እዚህ ጋር ነው ያወርኩት ወደ እኔ ሄደችው እሺ እዚህ አሁን ጫካው ማለት ይሄ ከዚህ ጀርባ ያለው ነው እዚህ ጋር ወደዚህ ነው ሄደችው እሺ ኑ ና ገመድ ይዛለች አንቺ እንዴ ምን ሆነሽ ነው ምን ሆነሽ ነው እናት ተረጋጊ እንጂ ምን ነው ለዚህ ነው ወይ ሁሉ ነገር ያረጋጋት ሁሉ ፕሮግራም ያደረገው ለዚህ ነው ወይ ተረጋጊ ተረጋጉ በቃ ነይ ቁጭ በይና